መጀመሪያ ልቀቀው እንዳትነካው ልቀቀው ነው ልቀቅሽ በራስ እጅ አስቀምጥ ምንድን ነው አሁን ቢሆን ለአንተ የምመክርህ ነገር እኔ እንድታቆም ነው ማለት በጣም ክትትል እየተደረገብህ ነው ያሉ እንኳን አንተ ላይ አሁን ከዚህ በኋላ ከዚህ ስወጣ የሚደረግብህ እኔ እንግዲህ የማውቀው ነገር ነው የነገርኩህ ገባ የአንተም ቤተሰቦች ላይ ክትትል እየተደረገ ነው አንተም ላይ በጣም የለኛ ክትትል እየተደረገ ነው ሁሉም ነገር እናውቃለን እኛ አሁን ገብቷል ዝም ስትባል ብዙ ነገሮችን በራሱ ማድረግ እንደምትችል ነው የሚሰማው እንደዛ ነው ና ቁጭ በል እስቲ ሂድ እስቲ የት መሄድ እንደምትችል እስቲ ሂድ እስቲ ምንድነው ይሄ ሁሉ ሰው ዙሪያውን ያለው ሂድ እስቲ ወይ ማስጠንቀቅ ካለባቸው ሊያስጠነቅቁ ካልሆነ ግን ሊገሉ ነው ማለት ከዚህ በፊትም በስራቸው ጉዳይና በቤተሰባቸው ጉዳይ የገቡ ሰዎች ላይ እንደዚህ አይነት ነገሮች አድርሰዋል ማስጠንቀቂያ ምናምን ነገር አሁን ሊሰጡ የፈለጉት ማስጠንቀቂያ ሰጥተው ግን ማትመለስ ከሆነ ያው ቀጥታ ወደ ግድያ ነው የሚሄዱት ከዚህ በፊትም የገደሏቸው ሰዎች ስላሉ መግደል ለነሱ ብርቅ አይደለም የሚጠቅምህን ነገር ቁጭ በል አልኩህ አይደለም አልቀመጥም እንዳትነኩኝ ቆይ እኮ ልታስጠነቅቁ እምቢ ካለ ግን ልትገሉ ከዚህ በፊት እንደገደልካቸው ሰዎች ልትገሉ ከዚህ በፊት ማለት ነው መድኃኒቱ ልጅቷ አሁን ላይ ባለችበት እንድትቀር ነው የሚያደርጋት ምክንያቱም ልጅቷ ወደ ጤናዋ ከተመለሰች የሰውየው ሀብት ምናምን ይጠፋል ተብሎ ነው የሚያምኑት አርፈህ አትቀመጥም ለምንድን ነው አርፈህ የምቀመጠው እሳቸው ጋር ምን ግጭት ውስጥና እንደዚህ ክርክር ውስጥ መግባት ምን አስፈለገ እሱ ፊቴ መምጣት የፈራው ለምን እሱ መጥቶ ይሄን ስራ አቁም ብሎ ለምን አይጠይቀኝም ገንዘብ ችግር እንዳለበት ጋሽም ያውቃል የምን የገንዘብ ችግር ማለት ስራህን የምትሰራበት ሰፋ አድርገህ የምትሰራበት ነገር አናግረው ብሎኝ ነበር ቤተሰቤን መርዳት አልቻልኩም ብለህ ለምንህ ገብተህ እሱ መለፍለፍ አሁን እንደገና ጋሽን አሳልፈህ እንደዚህ ትሰጣለህ እኛንም እንደዚህ አሳልፈህ ትሰጣናለህ እኛ ምን አጠፋን እኛ ምን አደረግን እና ልጁ አብዶ ነው ምናምን ነገር መጨረሻ ላይ እኛ ስንወጣ አባ ምናምን ነገር እያለ ሲጠራው እንደውም ልጃቸው ነው እንደ ብዬ ስጠይቅ አይ ምግብ ሊያበሉ አስገብቶት ነው እብድ ስለሆነ ነው እና የተባልኩት እንዳልኩ ነው በቃ ብዙ እና እኔ አሁንም ቢሆን መመክርህ እሱ ነው በቃ ተው ይቅርብህ ለእኔ ምክሩን ተውና አልሰማኝም ነው ምክሩን ተው ምንድነው ቆይ እየተፈጠረ ያለው ነገር ምን እየተፈጠረ እንደሆነማ አንተ ልጠይቅህ እንጂ እንዴ ልታስገድለኝ ነው እንዴ በዚህ ነገርኩ እኮ ነው ማቀውን ነገሮች ነገርኩ ሲቀጥል ደግሞ እኔ አሁን ሌላ ቦታ መግባት ያስፈልጋጊ ነው እዚህ ጋር ያለኝ ማቀውን ነገር ላንተ ከነገርኩ ሲጀመር እኔ አሁን በተው ለራሱ የህግ አካላቶች ስላሉ እነሱ አይለቁ እኔ አልተውህም እንጂ ምንድነው የሚጠቅመኝ ነገር እንደዚህ ይሄን ሰው እየታውቀዋለህ ቁጭ ብለና እናውራ ሌላ ሰጣ ገበስታ ተገባል መክርህ አሁን አንተም ተጠንቀቅ በቃ እኔ መክርህ እሱ ነው ስለዚህ ያስፈራራኝ ነው ማለት ነው ስራዬን እንዳቆም ሹፌርና ነው የምሰራው ከዛ ውጪ ላላካቸዋለሁ በቃ ከዛ ውጪ ሌላ ምንም ማውቀው ነገር የለም እንዳልኩ ነው እዛ ማዋቂ ቤትም ሲሄዱና እኔ ነኝ ይዣቸው የምሄደው ያ ነው ያለው ነገር ሴቶች ንግድ ላይ ምናምን ይሳተፋሉ እና በጣም አደገኛ ሰዎች ናቸው እኔ በጣም ማለት ስለማታውቅ ነው እኔ በጣም መሀል ላይ ሲሰሩት የነበረውን ነገር እንደዚህ በስራቸው የሚገባ ዋነኛው በቤተሰባቸው ጉዳይ የሚገባ ሰው ምን ሊያደርጉት እንደሚችሉ በደንብ አይቻሉ ብዙ ነገሮች ማለት ነው እዚህ እውነቱን ተናገር እዚህ የምትዋሽበት ቦታ አይደለም ሰራፊክ አስመጫል እንደ ሰውየው ሰራፊክ አልሸክም አንተ ለምን ተዋሻለህ መጀመሪያ ሚስቱ እሷ ብቻ እንደሆነች ነው እያሰበች ያለችው ይመስለኛል ግን ሰውየው ከዚህ በፊትም ዱባይ ላይ ምናምን ነገር ተዳራሉ ያው አሁን ከዚህኛው በኋላና አሁን ይሄ ሁላ ነገር እየተፈጠረ ያለው ልጅ የመጀመሪያ ልጃቸው ስለሆነች ፈሪ ነው ግን በቃ ያለን አማራጭ አንተ ላይ ክትትል የሚያደርጉን ማለት ለአንተ ሊገል የነበረውን ሰው ምናምን ነገር እኔ ነኝ ያሁን ላይ እየተቆጣጠርኩት ያሉት ማለት በሰላም ነበር ላይ እየፈለግኩኝ ነበር እኮ እኔ ለምሳሌ ተገናኘን አይደለ ላይክ እየተከታተልከኝ ነው የምትፈልገውን ሰው ስታገኝ ማድረግ ያለብን ነው የምታደርገው መቼም አይደለ አገኘኸኝ ይሄው ምንድነው ቆይ እየተፈጠረ ያለው ነገር ምን እየተፈጠረ እንደሆነማ አንተ ልጠይቅህ እንጂ እንዴ ልታስገድለኝ ነው እንዴ በሴትዮዋ እኔ ምን ጠይቀኛለህ ከኔ ጋር ነው እንዴ ስራ የምትሰራው ይኸውልህ እኔ እኮ ንገረኝ ያልኩህ እኮ ንገረኝ ስትለኝ እኮ አልነግርህም ያልኩህ በዚህ ጉዳይ ነው ልታስገድለኝ ነው እንዴ እሳቸው አሁን እንደማያውቁ ሴትዮዋ እንደማታውቅ ማስመሰሏ ለምን እንደሆነ አልገባኝም ማለት እያስመሰለች ነው ሁሉንም ነገር ታውቃለች ተነጋግረው ያደረጉት ነገር እንደሆነ ይታወቃል አሁን ላይ የእሷ ማስመሰል እኔ እንጃ ምን እንደሆነ አልገባኝም ስለዚህ የተፈጠሩት ነገሮች በሙሉ ታውቃለች ነው የምትለኝ እኔ እንደምታውቅ ነው ማለት እስቲ ለኔ ግልጽ አድርገህ ንገረኝ ምንም በስተክል መስማት አልቻልኩም መድኃኒቱ ምንድነው ያደርጋል የምትለኝ እሺ በቃ መድኃኒቱ ማለት ነው መድኃኒቱ ልጅቷ አሁን ላይ ባለችበት እንድትቀር ነው የሚያደርጋት ምክንያቱም ልጅቷ ወደ ጤናዋ ከተመለሰች የሰውየው ሀብት ምናምን ይጠፋል ተብሎ ነው የሚያምኑት በዛ በሚሄዱበት ቦታ የተባሉት ማለት ነው ስለዚህ አሁን ላይ አሁን መድኃኒት የተሰጣት ልጅቷ
ባለችበት እንድትቀር ባለችበት ከቀረች የሰውየውም ሀብት ይኖራል። ለዛ ነው አሁን እዚህ ቤት ላለው ልጅም ለእሷ ለኢደን ባልም እዚህ ጋር እኔ መጥቼ እንድላላከው ምናምን የተደረገው ተጨማሪ ነው። ሚስትም ሰጥተውታል፣ ከዛ ክፍያም አለው። ከዛ ውጭ ደግሞ እኔም እንድላላከው ተደርጓል። በቃ ይሄ ነገር እንዳይታወቅባቸው ማለት ነው። እና እሳቸው ይሄ ነው በቃ አሁን ላይ የያዙት ነገር ይሄ ነው በቃ። እና እሷም እንደምታውቅ አውቃለሁ ሴትዮዋ፣ እሷ ታውቃለች። ሀብታቸው እንደማይጠፋ ስለምትፈልግ ነው እንደዚህ የሚደረገው ነው። ስለዚህ ሁላቸውም ችግር ከሀብት ጋር የተያያዘ ነው ማለት ነው። እንደዛ ነው። አንተ ከሾፌርና ጀርባ ምንድን ነው የምትሰራው? እኔ በቃ ይሄ ነው ስሬ፣ ሹፌርና ነው የምሰራው። ከዛ ውጭ ላላካችኋለሁ በቃ። ከዛ ውጭ ሌላ ምንም የማውቀው ነገር የለም። እንዳልኩ ነው፣ እዛ ማዋቂ ቤትም ሲሄዱ ምናምን እኔ ነኝ ይዣቸው የምሄደው። ያ ነው ያለው ነገር። አንተ ከሹፌርና ጀርባ የምትሰራቸው የተለያዩ ነገሮች ምንም የሉም? ያው አንዳንድ ነገሮችን እቆጣጠርላችኋለሁ በስራ ጉዳይ ያሉትን ነገሮች። ከዛ ውጭ ግን ምንም የምሰራው ነገር የማውቀው ነገር የለም። እርግጠኛ ነህ? አዎ። ድርጅቱ ጀርባ ያለው ሴራ ምንድን ነው? እኔ እንጃ ማለት በቃ እሳቸው እንዳልኩ ነው። ከዚህ በፊትም ያው በቃ ይሄ የባለ ሀብቶቹ ሴራቸው ነው መሰለኝ ይሄ። ከዚህ በፊትም ሌላ ባለ ሀብት ቤት የእሳቸው ጓደኛ ቤት እንደዚህ ሄደን ነበርና የሆነ የሚያስጠረጥር ነገር አይቻሉ። እንደዚህ ልጃቸው ነው ምናምን ብዬ ስጠይቅ እንዲሁም አብዱ አይደለም ምናምን ተብዬ ነው እንጂ አይቻሉ። ማለት ምግብ ሊያበሉት አስገብተውት እንደሆነ ምናምን ነው የሰማሁት ነገር ከዚህ በፊትም ሌላ ጓደኛቸው ቤት ሄጄ ማለት ነው። እና ልጁ አብዶ ነው ምናምን ነገር መጨረሻ ላይ እኛ ስንወጣ አባ ምናምን ነገር እያለ ሲጠራው እንዲሁም ልጃቸው ነው እንደ ብዬ ስጠይቅ አይ ምግብ ሊያበሉ አስገብተውት ነው እብድ ስለሆነ ነው ምናምን የተባልኩት። እና ከዚህ በተጨማሪ ደግሞ ከተለያዩ ባለሀብቶች ጋር ሆኖ የወንጀል ስራ ምናምን ይሰራሉ። እንደ ማንኛውም ባለሀብት እዚህ ጋር እንዳሉት አብረው ተባብረው የወንጀል ስራ ምናምን ይሰራሉ። ያው ብዙ አይነት ወንጀሎችን ይሰራሉ። ፋይል ማሸሽ፣ መንግስት ምናምን ብቻ ብዙ ነገር ይሰራሉ። ይህ ነው ያለው ነገር። ግልጽ አልሆነልኝም። ምን አይነት ወንጀል ነው የሚሰሩት? ታውቂያለህ? እንደ ሹፌራቸው ነው እንዳልኩ ነው በቃ ያለው ወንጀል ማለት አሁን እዚህ ጋር ተቀምጠ የነበረች ሴትዮ ማለት መጀመሪያ ሚስቱ ብቻ እሷ ብቻ እንደሆነች ነው እያሰበች ያለችው ይመስለኛል። ግን ሰውየው ከዚህ በፊትም ዱባይ ላይ ምናምን ነገር ትዳር አለው ያው አሁን ከዚህኛው በኋላ እና አሁን ይሄ ሁላ ነገር እየተፈጠረ ያለው ቺ ልጅ የመጀመሪያ ልጃቸው ስለሆነች ነው። እና ዱባይ ላይ ያለውን ሀብት ምናምን እዚህ ነው የሚያከማቹት። ዱባይ እየሄዱ ይዝናናሉ ምናምን። ከዛ በተጨማሪ ደግሞ የሴቶች ንግድ ላይ ምናምን ይሳተፋሉ። እና በጣም አደገኛ ሰዎች ናቸው። እኔ በጣም ማለት ስለማታውቅ ነው። እኔ በጣም መሀል ላይ ሲሰሩት የነበረውን ነገር እንደዚህ በስራቸው የሚገባ ዋነኛው በቤተሰባቸው ጉዳይ የሚገባ ሰው ምን ሊያደርጉት እንደሚችሉ በደንብ አይቻሉ ብዙ ነገሮች ማለት ነው። እና እኔ አሁንም ቢሆን ለአንተ የምመክርህ ነገር እኔ እንድታቆም ነው ማለት በጣም ክትትል እየተደረገብህ ነው ያሉ። እንኳን አንተ ላይ አሁን እኔም ከዚህ በኋላ ከዚህ ስወጣ የሚደረግብኝን ነገር አላውቀውም። ማለት ምን አይነት ክትትል ነው ላይ እየተደረገ ያለው? በቃ አንተ ላይ ትልቅ ክትትል እየተደረገ ነው ማለት አሁን ላይ ወይ ማስጠንቀቅ ካለባቸው ሊያስጠነቅቁ ካልሆነ ግን ሊገሉ ነው ማለት። ከዚህ በፊትም በስራቸው ጉዳይና በቤተሰባቸው ጉዳይ የገቡ ሰዎች ላይ እንደዚህ አይነት ነገሮች አድርሰዋል። በማስጠንቀቂያ የሄዱ ሰዎችም አሉ። ከዛ ውጭ ደግሞ በግድያ ምናምን የተሸኙ ሰዎች አሉ ማለት ነው እንደዚህ በዚህ ስራ ጉዳይ ላይ እና ይሄ ነው ያለው ነገር። እና እኔ የምመክርህ አሁን አንተም ተጠንቀቅ በቃ እኔ የምመክርህ እሱ ነው። ስለዚህ እያስፈራራኸኝ ነው ማለት ነው ስራዬን እንዳቆም? እኔ እያስፈራራው አይደለም፣ የሚደርስብህን ነገር ነው እየነገርኩ ያሉት ማለት ይህ ነገር ሊደርስብህ ይችላል አንተ ላይ በቃ አንተም ማለት ነው አሁን ላይ ቤተሰቦችህም ሁሉም ነገር ይታወቃል ስለ አንተ እና አሁን ላይ ማስጠንቀቂያ ሊሰጡ ነው የፈለጉት። እኔም ቤተሰብ እንደዚህ በቀላሉ የምታገኝ ነበር ይመስላል። እኔ እንግዲህ የማውቀው ነገር ነው የነገርኩህ ገባ። የአንተም ቤተሰቦች ላይ ክትትል እየተደረገ ነው፣ አንተም ላይ በጣም የለኛ ክትትል እየተደረገ ነው። ሁሉም ነገር እናውቃለን እኛ አሁን ገብቷል። እና ማስጠንቀቂያ ምናምን ነገር አሁን ሊሰጡ የፈለጉት ማስጠንቀቂያ ሰጥተው ግን ማትመለስ ከሆነ ያው ቀጥታ ወደ ግድያ ነው የሚሄዱት። ከዚህ በፊትም የገደሏቸው ሰዎች ስላሉ መግደል ለነሱ ብርቅ አይደለም። እንኳን ለአንተ አልኩህ እኮ እኔ ሹፌራቸው ሁኜ እንደዚህ ሚስጥራቸውን ብዙ ሚስጥራቸውን ማቅ ሰውዬ አሁን ከዚህ በኋላ ከወጣሁ በኋላ ምን ሊደርስብኝ እንደሚችል አላውቅም። ገባ። በጣም አደገኛ ሰዎች ናቸው አሁን ላይ እነሱ። ይኸውልህ ምን አይነት ነገር ሀፕን ሊያደርግ እንደሚችል የምታውቀው ይመስለኛል። ነገር ግን አንተም ብትሆን ከዚህ ከወጣ በኋላ ነገሮች እንደ በፊቱ ይቀጥላሉ ብለህ እንደማታስብ ግልጽ የሆነ ነገር ይመስለኛል።
ከዚህ በፊት የሚቀጥል አንዳችም ነገር አይኖርም። አንተም መሄድ ወዳለበት ቦታ ነው የምትሄደው። መጠየቅ ያለብን ነገሮች ትጠየቃለህ። እኛም በሚገባ መልኩ ነገሮችን ማስቀጠል ወዳለብን መንገድ እናስቀጥሏለን። የሚጠቅምህ ግን ያ ሳይሆን ከኛ ጋር ተባብረ መደረግ ያለበትን ነገር በሙሉ ብታደርግ ነው። ሰማኝ ነው አይደለ? ያ ነው ለአንተ የሚጠቅምህ። አይ ብለህ አሻፈረኝ ብለህ ግን ነገሮችን ወዲና ወዲያ ለመያዝ የምትሞክር ከሆነ እንጃ ስለሚፈጠርብህ ነገር ማለት ነገርኩ እኮ እኔ የማውቀውን ነገሮች ነገርኩ። ሲቀጥል ደግሞ እኔ አሁን ሌላ ቦታ መግባት ያስፈላጊ ነው? እዚህ ጋር ያለኝ የማውቀውን ነገር ለአንተ ከነገርኩ ሲጀመር እኔ አሁን በተው ለራሱ የህግ አካላቶች ስላሉ እነሱ አይለቁ። እኔ አልተውህም እንጂ ሲጀመር። ነገር ግን ይሄ ጉዳይ የምትፈልገውን ነገር ሰርተ እንድትፈነጭ የምንተውበት ቦታ ላይ አይደለም ያለው። ህግም ደግሞ እንዳንተ አይነት ወንጀለኛ የፈለገውን ነገር ሰርቶ እንዲለቅ ወይም ደግሞ እንደፈለገ እንዲፈነጭ የሚያደርግበት ሁኔታ የለም። ለዛ እንድታስብ አልፈልግም። የህግ በላይነትን እንድታውቅ እፈልጋለሁ። ከተቻለ ግን እኔ ከጎን እንደሆን ከፈለክ፣ እኔ እንድተባበረ ከፈለክ፣ ገባ የቅጣት ማቅለያ እንዲደረግልህ የምትፈልግ አይነት ሰው ከሆንክ፣ መቼም ቤተሰብ ይኖራል። ለቤተሰቦች ጥበቃ እንዲደረግልህ የምትፈልግ ከሆነ ተባበረኝ ስትል ነበር አይደለ? እንድተባበር ነው የምትፈልግ። እንደዚህ አይነት መንገድ ከጎን እንደሆን ከፈለክ በራስ መንገድ እኛም መተባበር እንዳለብህ አሳውቀን፣ አሳየን። መተባበርህን የምንፈልጋቸው ማስረጃዎች ስጠን። ይኸውልህ ነገርኩህ እኮ የማውቃቸውን ነገሮች ነገርኩህ። በእንደዚህ አይነት መንገድ እንስማማ አንችልም። ይህ እንደዚህ አይነት መንገድ ሊያስማማን አይችልም። እኔ እናንተን ሊያስማማን የሚችለው የምታውቃቸው ማስረጃዎች አሳልፈህ ስጠኝ። የዛኔ እኔም ታገቢ የሆነውን ትብብር ላደርግልህ። የሚያስማማን ነገር ቢኖር ይኸውልህ አሁን ላይ ነገርኩህ እኮ እኔ የምቆጣጠርላቸው ሰዎች አሉ ለሳቸው እና እንዳልኩ ነው። በቃ ብዙ እና እኔ አሁንም ቢሆን መመክርህ እሱ ነው። በቃ ተው ይቅርብህ። ለእኔ ምክሩን ተውና አልሰማኝም ነው ምክሩን ተው። ለእኔ የሚጠቅመኝ ማውቀውን ነገርኩህ እኮ ማውቃቸውን ነገሮች ነገርኩህ እኮ። ከዚህ በላይ ምንድን ነው እንድነግርህ የምትፈልገው? ለእኔ የሚጠቅመኝ ምክር ተውና እኔ እያልኩ ያለሁት ነገር ከጀርባ ሁን አብረን የምትሰራቸው ሰዎች። ሴትዮዋም ስታይበት የነበረበት መንገድ ሳይ ብዙ ነገሮች እንደምታውቅ ግልጽ ነው። አሁንም በዱላ ነው ነገሮችን እንድንቀጥል የምትፈልገው? አረ ዱላው እኮ አስፈላጊ ካልሆነ ታዲያ አስፈላጊ የሆኑትን ነገሮች ምላሾችን ስጠኝ። እሺ ምን ብዬ ልንገርህ? በቃ ያለው ነገር ይህ ነው እና ከፈለክ ደግሞ በጣም አስፈሪ ነው፣ ግን በቃ ያለን አማራጭ አንተ ላይ ክትትል የሚያደርገውን ማለት ለአንተ ሊገልህ የነበረውን ሰው ምናምን ነገር እኔ ነኝ አሁን ላይ እየተቆጣጠርኩት ያሉት ማለት እናንተ ላይ አሁን የአንተ ቤተሰቦች ላይ ክትትል የሚያደርጉን በቃ ማስጠንቀቂያ እንዲሰጥህ ምናምን የተደረገውን ሰውዬ ከዚህ በፊትም ሌሎች ፋይሎችን እየሄደ የሚያጠፋላቸው የነበረውን ሰውዬ እኔ ነኝ እየተቆጣጠርኩት ያሉት ስለ በቃ እኔ ነኝ ደውዬ አሁን ሂድ ተነስና ሂድ መለው እኔ ነኝ። ከፈለግኩ አትሂድ ምለውም እኔ ነኝ። እና ያለው ነገር ያ ነው። ያው በጣም ለእኔ ያሰጋኛል። ለቤተሰቦቼ ከእኔ በተጨማሪ አንተ ቀደምም እንዳልኩ ለቤተሰቦቼ ያሰጋል። ግን አሁን ላይ ላደርግልህ የምችለው እሱን ምናልባት እንትን ልልልህ ይችላሉ። ከእሱ ጋር ላገናኛችሁ ይችላሉ። ከዛ ውጭ ግን ምንም ሌላ ልረዳህ የምችል ነገር የለም። እንዴት አድርገህ ነው ከእሱ ጋር ልታገናኝ ይችላል ማለት? ምን ብዬ እሱን አሁን ላይ ወይ እሳቸው እዚህ ጋር ተቀምጦ የነበሩት የባለ ሀብቱ ባለቤት እሳቸው እዚህ ናቸው ያሉት ምናምን ነገር እና እንትን ማለት ትችላለህ፣ መምጣት ትችላለህ ምናምን ብዬ ልጠራው ይችላሉ። ደውል፣ ስልኩን መልሱለት። እሺ እንግዲህ ውድ ቤተሰቦቼ እኛም ያሉትን ነገሮች በስትክክል ማጣራት ስላለብን ያው ፕሮግራሜን በስትክክል መቀጠል የምንችል ከሆነ እዚህ ሆኜ እንቀጥላለን። ካልሆነም ደግሞ የተባለውን ግለሰብ ባለበት አካባቢ መሄድም ቢሆን እሱን መያዝ ይኖርብናል። ከዛ በኋላ ፕሮግራማችንን የምንቀጥል ይሆናል። እዚህ ሆነን የምንቀጥል ከሆነ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ይፈልጋሉ። ካልሆነም ደግሞ እንግዲህ እናንተም ከአፍታ ቆይታ በኋላ የሚፈጠሩት ነገሮች አብራችሁን እንድትከታተሉ ከወዲሁ ጋብዛለሁ። ሰብስክራይብ ያላደርጋችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። ምንድን ነው ይሄ? አንተ ምንድን ነው ልትነግረኝ ትችላለህ? ምንድን ነው
የሚጠቅምህን ነገር ቁጭ በል አልኩህ አይደለም። አልቀመጥም እኔ እንዳትነኩኝ። ቆይ እቀመጣለሁ እኮ አንተ ለምንድን ነው የጠራኸኝ? የሚጠቅምህ ነገር ነው የጠራኸው። ቁጭ በል። ምንድን ነው የሚጠቅመኝ ነገር? እንደዚህ አይነት ነገር እናውራ። ይሄን ሰውዬ ታውቀዋለህ? ቁጭ በልና እናውራ። ሌላ ሰጣ ገባ ውስጥ አትገባ። አልፈው ቁጭ በል። ማንም ሰው እንዳይነካኝ። የሚደርስብን ነገር አታውቅም። ቁጭ በልና አንተ ምን አይነት ሰው ነህ? ቁጭ በልና እናውራ። በቃ ለሚጠቅምህ ነገር ነው የጠራኸው እኮ አይደል እንዴ? ምንድን ነው የሚጠቅመኝ? ይሄን ሰውዬ ታውቀዋለህ እንዴ? አንተ ነህ መሰለኝ ቤተሰብ የምን ወጥመድ ነው ይሄ ያዘጋጀው? ከነዚህ ሰዎች ጋር ትሰራለህ አንተ? እንግዲህ በቃ እንዳልኩ ነው። እሱ ነው እናንተ ላይ ክትትል ሲያደርግ የነበረው። ከዚህ በኋላ ምንድን ነው ብያለሁ? ተዋቸው። ምንድን ነው ነገር አትፈልግ ከሆነ ዝም ስትባል ብዙ ነገሮችን በራሱ ማድረግ እንደምችል ነው የሚሰማው። እንደዛ ነው ወይ? እገልሃለሁ። ይኸውልህ ትሰማኛለህ? አልፈህ ስርዓትህን ይዘህ ውጣ። ምንድን ነው እንደዚህ? ይኸውልህ እኔ ማለት የምትከታተለኝ አቤል ነኝ። ያው እንደዚህ ቁጭ ብዬ አወራሃለሁ። ነገርከኝ ሁሉ የኔን ቤተሰብና እኔ ልታጠፋ የተቀጠርከው ግለሰብ ነህ ማለት ነው አይደለ? አይደለም? ችግር ከኔ ጋር አላንስ ብሎ ቤተሰቤን የተከታተልክ ነው ያለው። ምን ላይ ደርሳል? እኔ የማውቀው ነገር የለም። ስለዚህ ጠራኝ መጣሁ። ይሄ እሱ ራሱን ጠይቀው። እሱማ መናገር ያለበትን እንዳይናገር እኮ አንቀ ለማስፈራራት ሞከርክ አይደል? ታዲያ አንተ ምንድን ነህ እዚህ የዘኛ? እኔ ሄዳለሁ። ና ቁጭ በል እስቲ ሂድ። እስቲ የት መሄድ እንደምትችል እኔ እስቲ ሂድ። እስቲ ምንድን ነው ይሄ ሁሉ ሰው ዙሪያውን ያለው? አይ ሂድ እስቲ። አንተ ምንድን ነው እንደዚህ አዘጋጅተህ? ለምን ቁጭ ብለህ ተረጋግተህ አትወራም? በቃ መናገር ያለብን ተናገር። ችግር ውስጥ ነው ያለ ነው። ገባህ? ችግር ውስጥ የከተተህ ሰማኛለህ። የኢደን በዓልም ታስሯል። አሁን ቀጣይ ደግሞ እኛ ነው የምንሆነው። ገባህ? እኔ ደግሞ በሰላም መኖር ስራዬን ሰርቼ መኖር የምፈልግ የድሃ ልጅ ነኝ። ገባህ? ስለዚህ መናገር ያለብን ተናገርና ቀጥታ በቃ ወደ መፍትሄው እንግባ። መኖር የምትፈልግ ከሆነ የምናገረው ነገር የለም። የምታውቀውን ነገር ነገራቸው። አንተ የምታውቀው ነገር ካለ እኔም የማውቀው ነገር የለም። እኔ የማውቀውን ነገር ነግሬያቸዋለሁ። ገባህ? አንተ ስትከታተል እንደነበር የእሱን ቤተሰቦች ስትከታተል እንደነበር እሱን ስትከታተል እንደነበር እኔ እሱን ታውቀዋለሁ። እውነቱን ብትናገር አይሻልም? ምን ማለት ነው? አንተ ምስክር ነህ ማለት ነው? እውነቱን ተናገር። ይኸውልህ የኢደን በዓልም ታስሯል። ቀጣይ ተረኛ እኛ ነን። ገባህ? ታዲያ በራሱ ጉዳይ እኛ እኮ ሰራተኞች ነን። ስራህን ሰርተህ መኖር አትፈልግም? ከዚህ በኋላ እስር ቤት ነው መግባት የምትፈልገው? እሱ በተለያየ ጉዳይ ሊታሰር ይችላል እኮ። እኛ ሰራተኞች ነን አይደል እንዴ? ለምን አትሰማኝም? ምን የሆነውን ነገር አትነግሩም? ምንድን ነው የምነግረው ነገር? ይሄ ሰውዬ ማን ነው? ለምንድን ነው የምነግረው? ማለት አንተ ስትከታተሉ የነበረው ጋዜጠኛ ነው። ገባህ? አውቃለሁ ጋዜጠኛ መሆኑን። እሱን እኔ አልተከታተልኩም በምንም ጉዳይ ማለት ይኸውልህ እኔ እኮ ነኝ ሳዝህ የነበረው። ለምን ስትከታተለኝ እንደነበር ነው የማታውቀው ነው ወይንስ ጭራሹን አልተከታተልኩትም ነው? ነገር አልገባኝም። ማለት ጋሼ ነው እንግዲህ ይሄን ነገር እንትን ያለው። በእርግጥ አንተ ተነግሮ ነበር መሰል ከዚህ በፊት። ምንድን ነው የተነገረው? አይተው በስራችን አትግባ ምናምን ብለው ጋሻ በሌላ ሰው አናግረዋል። ነገር ግን እኔ ደግሞ ላናገርህ እየፈለግኩኝ እያለ ነው እንደዚህ አይነት ወጥመድ ውስጥ እሱ ያስገባኝ ማለት ነው። በምን አይነት መንገድ ነው? እስቲ አናግረኝ። ተገናኘን አይደለ? አናግረኝ። አይ ላናገርህ የፈለግኩት ምንድን ነው ድርጅቱ ላይ ያለው የሚፈጠረው ነገር አንዳንድ ነገሮችን እንትን ብለሃል መሰለኝ። ምን ብያለሁ? ይሄ የተለያየ መረጃ ወጥታል። ብቻ ጋሼ ነው የነገረኝ ነገር ሰው በዛ ጉዳይ ነው እና ላናገርህ ስፈልግ ነው ይከታተልሃል ብሎ ያለህ እንጂ እኔ በሰላም ነበር እየፈለግኩኝ ነበር እኮ። እኔ ለምሳሌ ተገናኘን አይደለ? ላይክ እየተከታተልከኝ ነው። የምትፈልገውን ሰው ስታገኝ ማድረግ ያለብን ነው የምታደርገው። መቼም አይደለ? አገኘኸኝ፣ ይኸው ተገናኘን። ምንድን ነው የፈለግከው ከኔ? አይ በእንደዚህ አይነት ሁኔታ አልነበረም ላወራ የፈለግኩት። ካሜራ እንደዚህ እንትን በል ይህን ሁሉ ሰው ዙሪያውን አስቀመጠህ። ይሄ እኮ ለምንድን ነው የፈለግከኝ? እሺ ይኸው እነሱ ላይክ መውጣት ካለባቸውም ይውጡ። እኔ እናንተ የፈለግክበትም ወስደህ ልታወራ ትችላለህ። አንድ ቀን ማንንም ሰው ፈርቼ ተሸሽጌ የተቀመጥኩ ሰው አይደለም። ሁሉ ነገር ግን እኔን ለማጥመድ ይሄ ሁሉ እሱ እንደዚህ አዘጋጅተህ ይሄን ሁሉ ነገር አዘጋጅተህ እኔ ጋር ምን ሰምተህ ነው? እኔ እንደማንኛውም ሰው ሰራተኛ ነኝ፣ የሰውየው ሰራተኛ ነኝ። ምንድን ነው የምትሰራው? ነው ስራ ሰዎችን ማጥፋት መግደል? እንዴ ሰው መግደል ለምን ስራ ነው እንዴ? እሱ ስራ መላንተ ያ ነው። ሰውየው አስመጭና ላኪ ነው። የተለያየ እቃዎችን ያስመጣል። እነዛን እቃዎች እናከፋፍላለን። ክፍለ ሀገርም እዚህም እናከፋፍላለን። ለምንድን ነው ማለት ነው? ምንድን ነው አንተ መተዋወቅ? እዚህ እውነቱን ተናገር።
እዚህ የምትዋሽበት ቦታ አይደለም። ሰራፊክ አስመጫለሁ እንደ ሰውየው ሰራፊክ አልሸጥም አንተ ለምን ትዋሻለህ? ለምን ትዋሻለህ? ችግር ውስጥ ነው ያሉት ቤተሰቦቻችን። ከዚህ በኋላም ችግር ውስጥ ነው ያሉት። እውነቱን ተናገር በቃ። አንተ እናውቃለን አይደል ፋይል ምናምን ከዚህ በፊትም ለሰውየው እንደምታጠፋለት። በቃ ያንን ነገር እውነቱን ተናገር በእናትህ። ቤተሰቦቻችን ችግር ውስጥ ነው ያሉት። በቃ እነሱ እናድናቸው። ገባህ? ይኸውልህ ሰርቼ መኖር አንተ ምናልባት እንደዚህ አይነት ስራ እየሰራህ ሊሆን ይችላል ከሱ ጋር አይደል? ከጋሼ ጋር እኔ ረጅም ጊዜ ነው እንግዲህ ከሳቸው ጋር የምሰራው አይደል እንዴ? አንተ ትናንትና መጥተህ እንደዚህ ነው እንደዛ ነው ለምን ትላለህ? ይኸውልህ ነገርኩህ እኮ እውነቱን መናገሩ ነው ይሄ ሌላ ተልእኮ ስላለህ ነው። ከዚህ በፊት ተልከህ ስንት ፋይሎች አላጠፋህም እንዴ አንተ? ከዚህ በፊት ተልከህ ስንት ፋይሎች አላጠፋህም? አሁንስ የእሱን ቤተሰቦች ልታጠፋ ካልሆነ ደግሞ እሱ ልትገራል እንዴ ተቀጠልከው እንዴ? ምን አይነት ይኸውልህ ሪካርዶችን እኮ ማውጣት ይቻላል አይደል? አንተ እንጀራ የምትበላበትን ቤት እንደዚህ ነው እንትን የምትል ጋሼ ሰማኝ። የኔ እንጀራ አይደለም አሁን ፍላጎቴ። ገባህ? የኔ ጉዳይ እኔ የድሃ ልጅ ነኝ፣ ገንዘብ ነው ፍላጎቴ። ስለዚህ ማለት ነው አሁን ላይ ለቤተሰቦች ይጨነቃሉ ለሚደርስባቸው ነገር። ስለዚህ አሁን ምልህን ነገር እውነቱን ተናገር በቃ። ሪካርዶችንም ማውጣት ይቻላል ያወራናቸው። የእሱን ቤተሰቦች ልታጠፋ እሱ ልታጠፋ ነበር የተላከው። ለዚህ ነው ማለት ነው አልቀሳ እባካችሁኝ ማለት ትምህርት እንደዚህ ሁኝ ስራ አጥቼ ቤተሰቤንም መርዳት አልቻልኩም ብለህ ለምነህ ገብተህ አሁን እንደገና ጋሸን አሳልፈህ እንደዚህ ትሰጣለህ። እኛንም እንደዚህ አሳልፈህ ትሰጠናለህ። እኛ ምን አጠፋን? እኛ ምን አደረግን? አንተ እሱ ነው ማንሳቱ አስፈላጊ አይደለም። ቀጥታ ወደ ጉዳይ ግባና በቃ ምን ላይ እንደደረሰልህ ክትትልህ ምናምን ተናገር። ለእኔ ትነግረኝ የነበሩ እኔ የማውቀው ነገር የለም። አንተ የነገርከው ነገር ካለ ራስህ ተወጣው። እኔ የማውቀው ነገር የለም ወዳጅ። እኔ ልሂድበት አሁን። ለምንድን ነው የምትዋሸው? እውነቱን ተናገር። ችግር ውስጥ ነው ያለን። ራስህ ተናገር። ራስህ የዘላበርከው ነገር ካለ ተናገር። በቃ አለቀ። እኔ የማውቀው ነገር የለም አልኩህ አይደል እንዴ? ምንድን ነው? አንድ ነገር ላውራ። ሳይ ነገሮችን በተለየ መንገድ የምትረዳ ሰው ነው። ስለበላበት ስለጠጣበትና ስለምታሳልፍበት ቦታዎች ጠንቅቅ የምታውቅ ይመስለኛል። በጣም መልካም ነው። ከእንደዚህ አይነት ሰው ጋር ማውራት በጣም ያስደስተኛል። ታማኝ ትመስላለህ። ግን በምን አይነት መንገድ ላይ ባለ ሰው ጀርባ ነው ታማኝነት የሚለው ነው ያልገባህ። የምትሰራቸው ስራዎች ይታወቃሉ። መቼም መጥፎ ስራ እየሰራ ስለ መልካም ነገር ነው ብለህ ልትሟገትኝ አትችልም። ጋሼ በጣም መልካም ሰው ነው። እሱ እንደሚለው አይነት ሰው ምናልባት ምን እንዳለህ አላውቅም። አንተን ይከታተልሃል፣ ፋይል ያጠፋል፣ እንደዚህ ነው። ጋሼ በጣም መልካም ሰው ነው፣ ስብዕና ያለው ሰው ነው። እኔ እንግዲህ ረጅም ጊዜ ነው ከእሳቸው ጋር መስራት ከጀመርኩኝ ማለት ነው። እሱም በቅርብ ጊዜ ነው የመጣው። ግን ጎበዝ ነው ጋሼ፣ በጣም ይወደዋል፣ ያከብረዋል። አንዳንድ ስራዎችን ይሰራል። እንደዚህ አይነት ስራ እኛ አይደለም ሰራተኞቹ፣ እኛ ብቻ አይደለም፣ በጣም ብዙ ድርጅቱ ሰፊ ነው እንግዲህ ጋሼ። እኛ ደግሞ በተለየ መንገድ ከላይ ያሉት ጉዳዮችን የምናስፈጽም ነነቃ ሲመጣ የተለያዩ ስራዎች ሲኖሩ እነዛን ነገሮች ረጅም ጊዜ ስለሆነ ከእሳቸው ጋር መስራት እኔም በተለየ መንገድ ደግሞ ይወዱኛል። መልካም ስራ ነው የምሰራው ለማለት ነው። እና የበላህበትን የጠጣህበትን እንዴት እንደዚህ ታደርጋለህ? አሳልፈህ እንዴት ትሰጠናለህ? ማለት ችግር እንኳ ቢኖር ከኛ ጋር መነጋገር ነበረበት አይደል? ያልተመቸው ነገር ካለ። ስለዚህ የድርጅቱን ነገር ወይ ጋሽ የሚሰሩትን ነገር አሳልፎ ቢሰጥ ጋሽ ቢታሰር ነገ ጧት ይወጣሉ እኮ፣ ችግር የለውም እኮ። ማለት ምን ማለት ነው? ነገ ጧት ይወጣል ማለት እንዴት ነው? ነገ ጧት የሚወጣው የአባቱ ቤት ነው እንደሚገባ። እሳቸው ታዋቂ እኮ ባለ ሀብት ናቸው፣ የራሱ ጉዳይ ሀብት ሌላ ልማታዊ ባለ ሀብት ናቸው። ስለዚህ ምንም ስለምትለው ባለ ሀብት እኔ በዚህ ሚዲያ ላይ ማውራት አልፈልግም ነበር። አንተም ቅድም ጠቅሷል፣ የተለያዩ ባለ ሀብቶችን ልኮብኝ ነበር አይደል? አንተ አርፈህ አትቀመጥም? ለምንድን ነው አርፈህ የምቀመጠው? እሳቸው ጋር ምን ግጭት ውስጥና እንደዚህ ክርክር ውስጥ መግባት ምን አስፈለገ? እሱ ፊቴ መምጣት የፈራው ለምንድን ነው? ለምን እሱ መጥቶ ይሄን ስራ አቁም ብሎ ለምን አይጠይቀኝም? አይ ፈርቶ እኮ አይደለም እኮ ጊዜ ስለሌላቸው እሳቸው እኮ እኔም ፈልጌ ስራ ቦታው እንኳን መገኘት የሚችል ሰው አይደለም። ስራ ቦታ ላይ ላገኘው አልቻልኩም። ብዙ ጉዳይ ያለበት እኮ ሰው ነው። ዝም ብሎ ተቀምጦ የማንም ስራ ፈት ማናገር አለበት እንዴ? ማን ነው ስራ ፈትኛ? ያው እንደዛ ነው። ካሜራ በየመንገዱ እንግዲህ እንትን ብለህ ሰው እያስጨነቅ። አሁን እኔ በማላውቀው ነገር ይሄንም ሰው አግተህ አስለፍልፈሃል። እኔንም እንደዚህ ወጥመድ ውስጥ ከተታችሁኝ። አንተ እየተነገረ ያለውን ነገር አሰማም። የራስን ስራ ለምን አሰራም? የሰው እንትን ነገር ውስጥ ለምን ትገባለህ?
እናንተ የምታጨማልቁትን ማጽዳት ነው የእኔ ስራ። እኛ ምንድን ነው ያጨማለቅ ነው? ብዙ ሰራተኛ ያለበት ድርጅት ግብር የሚከፍል ድርጅት ይሄንን ለስመ ሽፋን የምትጠቀሙትን ድርጅት ለራስ ያዘው። ስመ ሽፋን አድርጋችሁ የምትጠቀሙበትን ነገር ሳይሆን እኔ የጠየቅኩ ያለሁት አንደርከቨር አድርጋችሁ የምትሰሩት ስራ ተደርሶባችኋል። ምን እንደሆነም ታውቋል። የስራ ባልደረባህም ምን እንደሆነ አንተም ደግሞ እፈልግ ነበረ ላይክ እኔን ለብቻ ማውራት እንደምትፈልግ የገለጽክልኝ ያለው አይደለ እኮ። ለምን አይነት ጉዳይ ትፈልገኝ እንደነበር ግልጽ አድርገህ እንድትነግረኝ እፈልጋለሁ። መቼም እኔ ቁጭ እያወራ ያለሁት ከነፍሰ ገዳይ ጋር ነው አይደል? እኔን ለማጥፋት ከሚያስብ ሰው ጋር ነው ቁጭ እያወራ ያለሁት። ሰው እያጠፋ ነው። ባይሆን ህግ እንዳለ ለማስተማር የማልፈልግ ሰው ቢሆን ኖሮ መምጣትን ከሰማሁ ሰዓት ጀምሮ አጥፍቼ በምን አይነት መንገድ ላውራ እንደምችል ግልጽ ይሆን ነበር። ገባ? ህግን ግን ስለማከብርና ህግ ስለሚቀድም የምታወራው ወሬ ዝም ብሎ ምን እንደነገርከው አላውቅም። እኔ የነገርኩት እውነቱን ነው። በቃ ታውቃለህ፣ ከዚህ በፊትም ቅድም እንደነገርኩ ከዚህ በፊትም በስራው የገቡ ሰዎች ነበሩ ማለት ከተቻለ እንዳይገባ አድርጉት። እሺ ይሄኔ ድምጽ አይደለም። ታዲያ የኔ ድምጽ ነው ይሄ። ደስ የሚለው ነገር ሚስት ታማሚ መሆኗን ደርሼበታለሁ። ምን አገባ ስለኔ ባለቤት። እናም ደግሞ በቅርቡ መድኃኒቶች በኤደን አባት በኩል እንደሚገባላት ሰምቻለሁና የሰውን ህይወት እያበላሸ ነገር ውስጥ ይከተትካል። ሰማኛለህ። እነዚህ ሰዎች የሰውን ህይወት እያበላሸ የራስን ባለቤት ህይወት አድናለሁ ማለት ከባድ ነው። እልህ ከተፈለገ እኔ በእልህ ምን አይነት ጥግ ድረስ ሊሄድ እንደምችል አሳያለሁ። አሁን በምትለው መንገድ እኔም አንተን አልለቅህም። የኤደን አባትም በፍጹም ፊት አይመጣም። ታውቃለህ፣ ውስጡን ወኔውን ታውቋል፣ አይታል። መቼም እንደናንተ አይነት የመሳሰሉትን ድሃዎች እየገበረ ይኖራታል እንጂ ራሱን አሳልፎ አይሰጥም። ቢሞት እንዳትነቀው። እዚህ ጋር ነው። ምን ይባላል መሰለህ፣ በተደጋጋሚ ይጠቀማታለሁ እና ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣለው። እንደዚህ አይነት ሰው የማይረባ ሰው ታዲያ እያለ እንዴት ነው ስራ የሚሰራው? ታዲያ ስራ ማለት ስርቆትና ወንጀል ስራ ይሄ ነው። ከሃዲ ነው እንጂ ማለት እኛ እንግዲህ ትክክለኛ ሰው ነው መልካም ሰው ነው ብለን አስጠግተን እንደዚህ የኛ ስልክ ቅጅ ሁሉን ነገር ሪከርድ እያደረገ ሚስጥሩን እንደዚህ እየበተነ የሚበላበትን ቤተሰቦችህን እየረዳህበት ብዙ ነገር ተደርጎልሃል አይደል? እንደዚህ አይነት አሳልፈ መስጠት ምን አስፈለገ? አንድ ነገር ልንገርህ፣ የባለቤት ህይወት የሚያሳስብህ ከሆነ እኔ ግልጽ የሆነ ነገር ልንገርህ፣ የባለቤትን ህይወት ማዳን የምትፈልግ ከሆነ መቼም የኤደን አባት ካሁን በኋላ ተረጋግቶ ምግብ ለራሱ ይጎርሳል የሚለውን ነገር ታየዋለህ። ስለሆነ ልንገርህ፣ ያምርሃል፣ ይናፍቃል። በጭራሽ የሚሆን ነገር አይደለም። ህግን ለህግ መልካም በመምሰል ሽፋን አድርጋችሁ ስለሰራችሁ ህግ ይለቃችኋል የሚለውን ነገር መስሎ እንዳይታያቸው። አንተም ብትሆን እንደዛ የማይሆን ከሆነ አንተ ከዚህ ደቂቃ ጀምሮ እስር ቤት እንደምትገባ ግልጽ ነው። ባለቤት ማን እንደሚሆናት እንግዲህ እስቲ አሁን የስልክ ሪከርዶችን ማሳይተኛል። ልክ ነው ማለት አሁን ብንስማማ ጥሩ ነው። ምን ትስማማለህ ከኔ ጋር? ጥሩ በቃ ይሄ እኔ እየፈለግኩ ነበረ። ለምን ጉዳይ? እሱን
ይቀር ምንም ባናወራው ልታስፈራራው በቃ ልታስፈራራው ከዛ ውጪ የማያርፍ ከሆነ ልትገድለው። እንግዲህ ጠበቃ ቆማል። ጥሩ ጠበቃ ነው ይሄ። አንተም ጉዳዩ ላይ ነበርክበት እኮ እኔ ብቻ አይደለሁም አይደል እንዴ? እኔማ ጉዳዩ ላይ እንደነበርኩበት አምኜ እኮ ነው የተናገርኩት። ለምን ተናግረህ በቃ ከዚህ ነገር አንወጣ። ስለዚህ እኔ ጋር ተጠቁም። ይሄ ችግር ከመጣ ሁላችንም ነን እና ያለውን ነገር እኔ ጋር ሳይሆን ሁላችንም ነበርንበት አይደል እንዴ? እሱን እኮ አምኛለሁ። ለዛ ነው አንተን የሚጠራው ገባህ? በቃ ቀጥታ እውነቱን ተናገርና ያስቀለንበት ነገር ያለውን ነገር ሁሉን ነገር አሳልፈ ሰጠኝ። ይኸውልህ ልንገርህ፣ እኔ የደሃ ልጅ ነኝ አይደለም። አንተን ጋሼን አሳልፌ ይሰጣለሁ። እኔ በአንተ ቦታ ቢሆን መጀመሪያ ተይዤ ቢሆን ይህን ነገር ሁሉ አላወራም ነበር፣ እሞታለሁ እንጂ። እኔ ላይ የደረሰብኝን ነገር አታውቅማ። እኔ ላይ የደረሰብኝን ነገር አታውቅም። ገባህ? አሁን አንተ ለመውሰን እዚህ ጋር ለመፍረድ እኔ ጋር የደረሰብኝን ነገር ስታውቅም፣ ስለዚህ ያለውን ነገር ተናገርና በቃ። ስለዚህ የሰውዬ አንተ እንግዲህ አቤል የገንዘብ ችግር እንዳለብህ ጋሽም ያውቃል። የምን የገንዘብ ችግር ማለት ስራህን የምትሰራበት ሰፋ አድርገህ የምትሰራበት ነገር አናግረው ብሎኝ ነበረ መጀመሪያ ራሱ። እሺ በዛ ጉዳይ ያው ሳንገናኝ ቀረን። እሱ ምን እንደነገረህ ያስፈራራል፣ ሊገልህ ነው ምናምን ወዘተ የሚለው ነገር መሰረታዊ ሶሪ ነው፣ ውሸት ነው። ጋሼ የሆነች ሚስጥር ነበረችው፣ እሷን ነገር እንትን ብለህበታል እና ይሄ ልጅ የሆነ ሳንቲም ፈልጎ ነው እና ሂደህ አናግረው፣ የሚፈልገውን ነገር ይደረግለታል። ላናግረህ የፈለግኩት ለመልካም ነገር ነበር። አሁንም ቢሆን ያለውን ነገር እንስማማና ቢሮም ከፈለክ ተጨማሪም ገንዘብ ከፈለክ ጋሽን አናግሬው ሂጄ ይደረጋል፣ ችግር የለውም። ኦኬ አንደኛ ውድ ቤተሰቦች እንግዲህ በተደጋጋሚ ሰምታችኋል። ይህን ስራ አስፋፍተን መስራትም ምን ማለትም የሚያስፈልገን ነገር የለም። ስራችን ተገቢ በሆነ መንገድ እየሰራን ነው። እናንተ ለእኛ ቅንጦት ህይወት አስባችሁልን ከሆነ አንፈልግም። ማናችሁም እኔ ምንም አይነት ቅንጦት ህይወት ያስፈልገኛል ብዬ አልጠየቅኩም። ባለ ሀብቱንም የላከው ከኔ ጀርባ የሚሆኑትን ነገሮች እንዳቆም ነው። አላቆምም። ለምን አልሞትም? ለምን የምበላውን አላጣም? አላቆምም። ስራ አይደለም የምፈልገው፣ ስራዬን እየሰራሁ ነው ያለው። ስርዓትን ደግሞ ያዝ ደግሞ ካሁን በኋላ ቅድም እንድትጨርስ ስለፈለኩኝ ነው። ሲቀጥል ከኔ ጋር እንደዚህ አይነት የምታወራ ሰው አይደለም። በመጨረሻ ማሳወቅ ነገር ቢኖር ደግሞ እያደረጋችሁ ያላችሁት ነገር ሌላ ነው። እኔንና ቤተሰቦቼ ላይ ክትትል አድርገ የኔን ህይወት ለመጠቀም ስታሴር ነበር። ዛስ አለቀ። እኔ ደግሞ የኔን ህይወት እየነጠቅ ያንተን ህይወት ቤተሰብ እንደማልጠብቅልህ ቃል ገባልሃለሁ። እያየ ባለቤት እንድትሞትልህ ነው ማደርግልህ። እያየ እኔ ያን አድርጋለሁ እንዴ? ልታደርገው ነው እየተዘጋጀ ያለው። ባደርገው እኮ እስከዛሬ ያደርገው ነበር። በተችሉ ልንገርህ፣ እኔ አነገር ለዚህ በዚህ ለምትመለከቱኝ ላሳውቃችሁ። በተችሉ እኔ ደቂቃ እንዳልኖር ትፈልጋላችሁ፣ ለደቂቃ እንዳልኖር ትፈልጋላችሁ። ስላልቻልክ ብትችል አንተ እኔን ትተህ አይ እኔ ብዙ ቦታ እንትን ተከታትዬ አግኝቻለሁ። ነገር ግን አልፌያለሁ። ያለፍኩበት ምክንያት ምንድን ነው? ቤተሰብ ትረዳለህ፣ ህይወት አለህ፣ አዝነህልኝ። ስለዚህ ይሄን ልጅ በማስጠንቀቂያ ማለፍ አለብን ብለን ተነጋግረን ያለፍነው ጊዜ የለም። ይኸውልህ በማስጠንቀቂያ ልታልፈው፣ ማስጠንቀቂያ ሄደህ ልታስጠነቅቀው። ከዚህ በፊት እኛ ያወራነው ነው የምነግርህ። ከዚህ በፊት ያወራነው ልታስጠነቅቀው፣ እምቢ ካለ ግን ልትገሉ፣ ከዚህ በፊት እንደገደልካቸው ሰዎች ልትገሉ። ከዚህ በፊት አትበላ አንተ ሰውዬ። ከዚህ በፊት አይታይ ስራትን ያዝ። ልቀቅሽ። በራስህ እጅ አስቀምጥ። ምን ልትሆን ነው? ምን ልትሆን ነው? ገላሃል ይላል እንዴ ይሄ ሰው? አይቷል እንዴ? አዎ ለሱ ማስረጃ ላሳይ። አርፎ ቁጭ በል። ለምንድን ነው ተረጋግተህ የሆነውን ነገር ማኖረው? ምን ልትሆን ነው እየሞከርክ ያለው? ምን ልትሆን ነው እየሞከርክ ያለው? ትሞታለህ በቅርቡ። በነገራችን እሱ ልማድህ ችግር የለውም። እኔ እስር ቤት ብገባም አስገድልሃለሁ። እሱ እኮ ልማድህ ነው አውቃለሁ። ሰው መግደል፣ ሰው ማስገደል ከዚህ በፊት የሚያስከው ነገር ነው። ግን ተረጋጋና ወደ መፍትሄያችን እንግባ። ይኸውልህ ስለአንተ መታሰር ጥያቄ ውስጥ የሚገባ ነገር አይደለም። እኔ ባለቤት አታሳዝንም? የእውነት ነው የምልህ። መድኃኒቱን በፍጹም አታገኘው ባለቤት አውቋለሁ። መድኃኒቱም ሀገር ውስጥ ለመግባት
ምን አይነት ፕሮሰሶች እንደሚፈልጉ እነዛን ፕሮሰሶች ደግሞ የሚጨርስልህ ሰው አይኖርም በዚህ ሰዓት እና ምን አድርግ ነው የምትለኝ? ከጀርባ ያሉትን ነገሮች አሳልፈህ ስጠኝ። ለባለቤትህ ተገቢውን መድኃኒት እሰጣታለሁ። ከጀርባ ያለው ነገር ነግሮህ የለ እንደሱ? ይሄ እኮ ነው በቃ አንተ የምታውቀውን ነገር ነው የምልህ። ያለበለዚያማ እኔ ምንም ላሰጠኝ የባለቤትን ህይወት ማድንልኝ ይመስላል። ለዛውም ለነፍሰ ገዳይ የኔን ቤተሰብ ሊያጠፋ ለተዘጋጀ ሰው በነገርህም እኮ ትርጉም የለውም እኮ ምንም የምታደርገው ነገር የለም። አቅም የለህም ያን ነገር ለማድረግ። ምናልባት እኔን እንትን ልትል ትችላለህ ለጊዜው። እንግዲህ እሱን የሚጠቅምህን አንተ ነው የምታውቀው። ግን ይህን እንደዚህ ካሜራ አስቀመጠ። አሁን እኔ አንድ ጥያቄ ነው የጠየቅኩህ። ተወው ስለሱ። እኔ እየጠየቅኩ ያሉት አንድ ነገር ነው። እኔ ባለቤት እንድረዳልህ ከፈለክ ንገረኝ። አይ ካልክ አብረን ሆነን የሚፈጠረው ነገር እናያለን። እሺ ምን ልንገርህ? መናገር ያለብን በሙሉ አንተ ነው የምታውቀው። እኔ እኮ የምትነግረኝ እኔ ነኝ እንዴ የምነግርህ? ስለ ጋሽ ነው የምነግርህ? አዎ። አሁን የት ነው ያለው? ካረንት ላይ ያለበትን ማወቅ እፈልጋለሁ። የለም ጋሽ በአሁኑ ሰዓት ማለት የለም ማለት የት ነው ያለው? አልተገናኘንም። እንዴት ማለት? አይ ትንሽ የሆነች ጉዳይ ተፈጥራ በዛ ጉዳይ እንትን ብሎ ነው። ስለ ጋሽ ማወቅ ነው የምፈልገው አይደል? አዎ። እሺ እንግዲህ ጋሽ የታወቀ ባለሀብት ነው ታውቃለህ አይደል? እሺ። መልካም ሰው ነው ብያለሁኝ፣ ነግሬያለሁኝ። ሰራተኛ በጣም ብዙ በርካታ ሰራተኞች አሉ በድርጅቱ ውስጥ። ለሰራተኛ በጣም መልካም ሰው ነው። ሁሉንም እኩል የሚያይ ሰው ነው። ባለቤቱም ብትሆን መልካም ሰው ነች። አሁን እሱ እንደሚያወራው የነገረህ ነገር ምናልባት የደሞዝ ጭማሪ ይደረግልኝ ብሎ የሆነ ጊዜ እንትና አመልክቶ ነበር እና ስራውን በደንብ ሳችል ሲኮ የተረጋጋ ገና አዲስ ነህ ብሎ ስላለው ያችን ቂም ይዞ ነው ይህን ሁሉ ነገር ዘላብዶ የተናገረው። እና አንተ ሰውዬ አትበለኝ፣ ያው ያልከውን ነገር እየነገርኩህ ነው። ይሄ ነው አይደል የነበረው ነገር። አሁን ስለ ጋሼ መጥፎ ነገር አውርተሃል። እንግዲህ እኔንም እንደዛ አድርገኸኛል። ሰው ይገላል እንትን ይላል፣ ከዚህ በፊት ገላሃል። እኔ ልገለው ብፈልግ እስከዛሬ ይገለው ነበር አይደል እንዴ? ግን መግደል ስለማልችል ነው ያልገደልኩት። ለምን ያለ ምክንያት እገልሃለሁ? ምን አድርገህ እገልሃለሁ? በቃ ያችን ጥፋት ሰጥተህ ይችን ነገር አናግሬ እንትን ለማለት ነው እንጂ አንተ ምን አድርገኝ እገልሃለሁ? እኔ ጋሼም እኮ ያለ ይሄን ነው። ሊገልህ ቢፈልገው ጋሼ ራሱ በመኪና ይጨፈልቃል እኮ። ቀላል እኮ ነው። በሌላ ነገር ብዙ ነገር እኮ አለ እኮ። ሰው መግደል በጣም ብዙ አይነት ነገሮች አሉ። ግን እዛ ደረጃ እኛ አንደርስም። አንተ ምን አደረከን? ያንተ በጣም ቀላል ነገር እኮ ነው። ስለዚህ ይሄ ከአንተ ጋር የሚያገናኘው ነገር የለም። አንተ ነህ ወደኛ የመጣኸው እንጂ እኛ ወደ አንተ አልመጣንም። አየህ፣ እኔ ገና ካሁን በኋላ ብዙ እርምጃ ወደ እናንተ መጣበት ነገር አለ። አዎ፣ ለምን አስፈለገ መምጣቱ? አስፈላጊ እኮ አንድ በአንድ የሰራችሁትን ስራ ለጋ ሳለፍ መኖር አትፈልግም? ቤተሰቦች ለቤተሰቦች ነው የሚጠብቀኝ። ትሰማኛለህ? እሺ፣ ለቤተሰቦች አታስብም? ስለ ቤተሰቦች እግዚአብሔር ነው የሚያውቀው። እኔ ወንድሜ ልንገርህ አንድ ነገር፣ በጣም እኔ ትንሿን የማውቀውን ነገር ልንገርህ። ብዙ አይደለም፣ በጣም አደገኛ ነገር ነው እያደረክ ያለው። አደገኝነቱ ደግሞ ምንድን ነው? እኔ የምሰራበት ሰውዬ ብቻ አይደለም፣ በጣም በርካታ ሰዎች አሉ፣ አንተ የማታውቃቸው ሰዎች አሉ። ስለዚህ ይህን ስራ ብታቆም፣ ስለነሱ መፈልፈልህን ብታቆም ይሻላል። እኔን ችግር የለም፣ የፈለግከው ቦታ ወረውረኝ። ነገር ግን ለአንተ ግን የምነግርህ ይሄን ነው። አንተ ወጣት ነህ፣ በጣም ሰርተህ የምትለወጥ ሰው ነህ። እኔ ቃል ልግባል፣ ይቅርብህ። እኔም ነገር ቃል ልግባል። አንተ በራስህ እጅ ተከታትለህ እነሱን ያሉበትን እንድታደርሰኝ አደርግሃለሁ። የዚህን ችሎታና የቀሩትን ነገሮች ደግሞ እንዴት ነው የሚለውን አብረን እናያለን። ልክ ነህ። ከካሜራ ጀርባ ምን አይነት ነገር ምን አይነት ባህሪ ሊኖረኝ እንደሚችል አሳይሃለሁ።
አይ መረጃዎችም ያውን ያሳየ ልክ ነህ። እኔን ብዙ ነገር ማድረግ ይችላል። እኔ ላሳይ እችላለሁ እኮ አልኩህ እኮ። ነገር ግን አትቋቋሙም የሚመጣውን ችግር እያልኩ ነው። እሱን አብረን ሆነን የምናይ ይሆናል። ውድ ቤተሰቦች እኔ ከዚህ በላይ ከአንተ ጋር ማውራት አልፈልግም። እኔ እናንተ ካሁን በኋላ አቤል ይሄ ነው ብለህ በስርዓት እኔን ያስፈራራህበት ቀን እስኪቆጭ ድረስ ካደረግኩኝ በኋላ እናወራለን። ውድ ቤተሰቦቼ ስለ ቤተሰብም ደግሞ የሰጣቸው ማስረጃ ካለ አንድ ባንድ እንድትነግረኝ እፈልጋለሁ። የቀሩትንም ነገሮች ደግሞ እንዴት እንደምናጠፋ አብረን እናያለን። ውድ ቤተሰቦቼ እንግዲህ ትንሽ ስሜታዊ ሆኜም ከሆነ ይቅርታ፣ ያለንበት ሁኔታ መልካም ስላልሆነ እኔም ከዚህ በኋላ እንግዲህ ስለ ቤተሰብ ጉዳይ እየተነሳ በእንደዚህ አይነት መንገድ ፕሮግራም ማስቀጠል ስለማልችል ግድ ፕሮግራም አቋርጬ መውጣት አለብኝ። ማቋረጥ እገደዳለሁ። ከዛ በኋላም እንግዲህ የሚፈጠሩትን ነገሮች ተገቢ ናቸው ብዬ ካመንኩኝ ለእናንተ አስተላልፋለሁ። እናንተም እንግዲህ ከእናንተ የሚጠበቀው ነገር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።